ደስቱዬ ወይዬ ለበዓል አይደለም ደስታዬ ግን ማለት ነው ላንተ ነው። እንኳን ደህና መጣ። ደስቱዬ ግን ማለት ነው ጃምቦ አንድ ሁለት ያልክ ይመስላል ፊትህ ብርቅርቅርቅ ማስኪቷን ጫቅ እያደረክ ነው። ደስቱዬ ምን ነው ጃምቦ አንድ ሁለት አልክ እንዴ? ማለት ያው ላቁመው ማለት ያው ሞራል እንዲሰጥህ የሆነ አንድ ሁለት ያልክ ይመስላል ፊትህ በጣም ወዛም ሆነ ወዛም ብቻ አይደለም ማስቲካውንም እያደረክ ሞራል እንዲሰጥህ አንድ ሁለት ያልክ ትመስላለህ ለማለት ነው። ደስቱዬ እንኳን ደህና መጣህ አባቻችን እና ይቅማሉ እንዴ ሩታዬ? አንቺን እኮ በቃ ለመድኩሽ እኮ በቃ እስከዛሬ የተሰቃየሁበትን ነገር አግኝቻለሁ። የምሬ ነው። ቤተሰብ ደስታን እዩት እስኪ ፊቱን ጤነኛ ይመስላችኋል? በጣም የሆነ ወዛም ሆኖ ምናምን በቃ ጨብሷል ይመስለኛል። በቃ በደንብ እንዲያወራ ምናምን ጨብሷል ማለት ነው። ሞራል እንዲሆነው ሲያለቅስ የሆነ ነገር ሲያደርግ ምናምን የሆነ ውስጡ ምናምን ነገር እንደተናደደ ያስታውቃል። የኔ እናትና ሉሌ ደህና ነው ተኝቷል። የኔ ልጅ ግን በጣም ደስ ብሎኛል። እንደዚህ አይነት ነገሮች አልጠበቅኩኝም። ገና ፈታ እንዳለ እራት አለ። ቆንጆ እራት ሰርቻለሁ እንግዲህ አብርሽ ደግሞ መጣ። ፈጣሪ የሆነ ትዕግስት ይስጠኝ። አለፍ አለፍ እናድርገው። ሩታ ግን እኔ አሁን የሚያሳዝነኝ ልጅ ነው። በሩን ልቆልፈው አትወጣትም ከዚህ ቤት። ይሄ እኔ ልጅ ጭምር ነው። የትም እየዞርክ መተህ ጨብሳለኝ። ደስታዬማ ሞቅ ብሏታል። አንተ ዝም በል። ሲጀመር ልብስህንም ቀይር፣ ፀጉርህም ተስተካከል። ኬን የመጣው ገንዘብ ነው የፈለከው? ይሄ ቲማቲም ለቃሚ የሆነ ሴልጅ አይደለም። እውነት የምር ነው ብላችሁ በመጀመሪያ የምር ማን እንዳሳዘነኝ ታውቃላችሁ? ይሄ በቅጡ 3 ወር እንኳን ያልሞላውን ልጅ ለካሜራ እንግዲህ እያንጠለጠሉ ብርድ እንዳያስመቱት በመጀመሪያ ደረጃ ማለት ነው። የምሬ ነው የምላችሁ። ይሄ እንደው በቃ ገና ገላው ያልጠነከረ ልጅ ማለት ነው። ካሜራ ፊት ለፊት እሱን ወዲህ ወዳ እያደረጉ ብርድ እንዳይመታው እናቱ ራሱ በስነ ስርዓት እያጠባችሁ ፈጣሪ ይወቅ። የምሬ ነው የምላችሁ። አራስ እያለች አንዴ ውጭ እያወጧት አንዴ ከግቢ እያወጧት እየዞረች ያጠባችሁ ልጅ አሁን ደግሞ ይኸው 3 ወር ሳይሞላው እያንጠለጠለ እዚሁ ሊሄድ እያለ ነው። ቀጥሉ እንግዲህ። ይሄ ደግሞ ቶሪናፋ ቲማቲም ለቃሚ ማለት ነው። በጣም በቃ ምንም የሰጣችሁት አክት የሰጣችሁት የሆነ የሚያደርገው ነገር ከፊቱ ጋር አይሄድም። ገባችኋ? ይሄ ቲማቲም ለቃሚ አሁን ለአሚሩ ብር አውጥቶ እንካ ልብስህን ቀይር ምናምን ደግሞ ጠጥቷል። የምር ጠጥቷል። ደስታ ጠጥቷል። ጨብሷል። በሉል እንዳመጣ አታሰቃዩ። ሰምተኛል። ዘበኛውን ጠርቼ ነው ማስወጣችሁ። ምንድን ነው ማናንተ? ሲጀመር ማናንተ ሰው አንተስ ማነህ? አሚሩ ግን ያረፈድክ መሰለኝ። ዛሬ ሁላችሁንም ነው መስቀባችሁ። አሚሩ አንተ አታሰቃይ። መጀመሪያ እጅህን ይኸውልህ ስማ፣ ባልሰራው ኃጢአት አታሰቃይ። በአንተ ኃጢአት እንዲሰቃይ አልፈልግም። ሰምተኛል አይደል? በዚህ ልክ ማውራት ነው። አንዴ ልጁ ለሊስ ማውራት ያለብን ነገር እሷ ፈልጋና እንትን ባቀራረብ አሚሩ ዘግይተሃል። አሚሩ አልነበርኩም እንዴ? ከሀገር ውስጥ አልነበርኩም። ላይኖረኝ ይችላል፣ ግን እዚህ ይችላል ያለው በመሀላችሁ ትልቅ የሚባል
በጣም አፈላ እኮ መከራከር ምንም ማለት አይጠበቅም። ትክክል ነህ። ላልከራከር ይችላል እኮ በቃ እሱ አሁን ይሄንን ድርጊት ያደርገዋል። ኧረ ወይኔ ምን ፈላ ልጄን ይዤ መሄድ እኮ እችላለሁ። እኔ ልጄን ማሳደግ መውጣት የለብህም። ለምን እኔ እንደማምኑ መውጣት የለብህም። ምንም ማድረግ ስለማይችል ምንም ማድረግ ስለማትችል ደስታዬ ተናገረ። ጨረሰ፣ ወጣለት። ምን ልታጠበው ነው? ቆይ ይዤ እሄዳለሁ ምናምን ትበይስ ውስጥ አንተ እንጀራ አባት ምንድን ነው? በጣም ትንጣጣ እያወሩ አይደል? እንዲያወሩ በቃ ሰማኝማ። ደስታ ሩታዬ ግን አምሮብሻል። በዚህ አጋጣሚ የምን ፎ ብለሻል። ሆድሽን ግን እያሰርሽው ሩታ ከኔ የመነጠል ይህንን ደግሞ በደንብ ጠንቅቀህ ታውቀዋለህ። ስለዚህ አንቀባርሬ ነው ትቀልዳለህ። አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ኧረ ወይኔ ሩታ ነበረ አልተኛም። እያየን እኮ ነው ስንመጣ እያለቀሰ ለማጫወት እና ያሸንጉሊት ፊት አልገባውም ቤት ውስጥ እኮ እኔ እኮ ወይኔ ፈጣሪ ሆይ ትዕግስት ስጠኝ። እንደዚህ ልጆች ግን ወዴት እየሄዱ ነው? የብሬ ነው ብላችሁ በስተመጨረሻ እንግዲህ ተያይዘው እንዳያችሁት በስተመጨረሻ ተያይዘው ወጡ። እስኪ ወንድ ከሆናችሁ ደግሞ እየተደባደባችሁ እንድናያችሁ እንፈልጋለን። እኛ ኦዲየንሶች ስትደባደቡ ካላየን አናምንም። ለማንኛውም ግን እኔ ማስተላለፍ የፈለኩት ነገር ምን እንደሆነ ታውቃላችሁ? ቤተሰብ ልጁን አታንገላቱት። ሪል ልጁን አታንገላቱት። በቃ አላርለ ልጁ ያሳዝናል። በቃ አታንገላቱት። ብርዱም አታስነኩት። ትንሽ ጠንከር ይበል። ቢያንስ ለካሜራ 1 አመት 2 አመት ይሙላው። እስኪ እናንተ እንደለመዳችሁት ወደ ውጭ እየወጣችሁ እየተከሳከሳችሁ አሳዩን። አሁን ስትደባደቡ እንድናይ እንፈልጋለን እኛ። እንግዲህ ሩታ እውነት ደስታን እራት ግብዣ ጠርታው ሳይሆን ትላንትና እና አብርሽ እንደዛ ስላደረጉ ያው ለመበቀል ነው። ገባችኋል? ለመበቀል ነው እንጂ በፍጹም እሷ ማን ነው ይሄ ቲማቲም ለቃሚ እራት ጠርታው አይደለም። እሺ በመጀመሪያ እንድታቁ የምፈልገው ነገር። በመቀጠል ደግሞ አብርሽንም ደውላ ጠርታ ደስታንም ደውላ ጠርታ ያው በቀል ነው የሚመስለውም ብቻ ሳይሆን ሪል በቀል ነው። በቃ ለምን ትላንትና እንደዛ ስላደረጉ ስለተናደደች ማለት ነው። በዚህ መሃል ግን እየተጎዳ ያለ አንድ ምንም የማያውቅ ምስኪን የሆነ ፍጡር አለ። ማነው እሱ? ቤቢሾ ምንም የሚያውቀው ነገር የለም። እናንተ የምታደርጉት ውርድ ያለ ስራችሁን ምንም ነገር አያውቅም። ስለዚህ ትንሽ ይጠንክር እባካችሁ እሺ። እና ደስታ ደግሞ በቀጣዩ ጃምቦ ምንድነው ይሄ ሲንግል 1-2 ሳትል ብትመጣ ጥሩ ነው። ማለቴ ሞቅ ብለሻል። በቃ ማስቲካሽንም ጨቅቋ እያረግሽ ምታወሪው ድፍረት እንድታገኝ ምናምን ፊትሽን ወዛም ሆናለች። እንዳትጨብሽ ለሌላ ቀን በጤነኛ ኧረ ወይኔ ራሱ ተበላሸ። በጤነኛ ሙድ ብትመጪልን የተሻለ ነው። እና 100 ደግሞ 100 5,000 ብር ያልሞላ ብር 200 ብር አድርጊው ትንሽ ሞላ እንዲል ማለት ነው። ደግሞ እንዳይጠፋብሽ ቲማቲም በምን እንደምሰሪ አናውቅም በኋላ። አረ ቤተሰብ እንደዚህ ልጆች ወዴት እየሄዱ ነው? የብሬ ነው ብላችሁ በጣም በቃ ሪል እየተቀየሩ ነው። ጨዋታው ወዴት እየሄደ ነው? የብሬ ነው ብላችሁ ቤተሰብ እንዴ